አስቻለሽ ሆይ ያለኔ ኑሮ ቅዶች በሙሉ ቀይራለኝ። ሁሉ ጊዜ ደግሞ የምቀይረው ባንቺ ስሜት የመጣ ነው። ሌላም ችግር ተፈጥሯል። እኔ አሁን አልነግርሽም። ሰርፕራይዙን ጨርሰው እነሱ መተው ቀደም ብለው አስተካክሎ በቃ ዛሬ ዛሃት ናት ተብሎ የመጣ ነው። ሄዱት ኢትዮጵያ የከተማ ታክሲ ባይሆን እነሱ እየነዱ አይሄዱ በትራንስፖርት እንጂ የሚሄዱት ኢትዮጵያ እኮ ናቸው። ሌላ ሀገር ይሄ ልብስ ነው ያለው። አዎ ግን እሱ ሌላ እኮ እኔ ግን ይቅርታ አድርግልኝ እኔ እንደ ግምቴ ይሄ እነሱ አብረው የገቡ ቀን ነው ይሄ ቪዲዮ እንትን የተባለው የተሰራው። ለምን አብረው ቪዲዮ የለቀቀች ጊዜ አብረው ሄደዋል። እንደ ባቢሎን ህዝብ ወደ ኋላ ከተመለሽ ድንጋይ ይፈጭሻል። ታይ ወደዛ አሁን ወደፊት ብዙ ነገር አለ። እንደዛ ብለሽ አረጋግኝ። አዎ እንደዛ ብለሽ አረጋግኝ። ነገር ስላለ ታዩና ወደፊት የሚመጣ ጦርነት አለ። ተዘጋጅ ለሱ። እኔ ይቅርታ አድርግልኝና ካሁን በኋላ እኮ ምንም እኛ ደስ ይለናል። በቃ እንዘጋጃለን እኮ እስከ ሳምንትማ እየስሩ ሳምንት በኋላ ነው። አሁን ከሐሙስ ከአርብ ጀምሮ ነው እና ቅዳሜ የሆነ ነገር ስለዚህ ምን ደስ እንዳለኝ ታውቂያለሽ? ከሁሉ ዩዘር እንደዚህ ማውራት መቻለው እኔ እኮ ተሻሽላለች። ተረጋግተሽ የኔ እናት በቃ ይበቃታል እንዴ ዩዘር እኮ በቃ ምን ሆነሻል? እኔ አሁንም ቢሆን አንድ አቋም አለኝ። መቅድዬም ታውቃለች። ሁሉም ያ ነገር መጀመሪያ ላይ ነበር። አዎ ነበረ፣ ትክክል። አሁንም ወደፊትም አይደለም እንኳን እነሱ ቢሉኝ እማላም ነው። ከዛ በኋላ ግን ተቀይሮ ሌላ ነገር መጣ። አዎ ይሄን ነው የምልሽ። ለምዬ ሁሌ ስል ሰምተሽኝ ከሆነ አሁን ሌላ ሰው ነኝ። ምንም ሆነ ምን በቃ እንኳን እንደዚህ ስቀሽ አስተያየት መስጠጭበት እንትን ነው። አሁንማ ምን ቦጣኝ። ትናንትና ላየሽም እንዴ? ከዚህ እህት ወንድም ፋፊ ደግሞ ገብታ ኧረ ተው ስራ ነው ስራ አታውቁም እንዴ? ተጀምሮ እስኪጨረስ ዛሬ መጣ የኔ ልጅ። ቆይ ግድ የለም አሁን ነዷል። የት ጋር ነው የነደደው? ዋናው እሳት የጫረው ምናምን አለችና ጠላቷን ወዳጇን ካየች በኋላ በቃ ቀዝቃዝ ስላርጋቸው ብላ እናንተ ተባላችሁ እኛ አብረንን ብላ ከነ ፎቶ ቦጎቦጉ የሚል ሙዚቃ ለቀቅ። ቦጎቦጉ ገና ይቀጥላሉ። አሁን ከሰኞ ደግሞ ይንቦጎቦጋሉ። ታያለሽ። ከሰኞ ጀምሮ እሳት አለ፣ ኃይለኛ እሳት መንቦግቦግ። የዓመት በዓል እሳት በኋላማ ግድ የዶሮ መስሪያ እሳት አለ። አዳሜ ዶሮ የሰራሽ ሁሉ ትን ብሎሽ እንዳትሞች ያደራሽ። እንደው በቃ አሁን ይቻላል። እንደዛ ሳይሆን አሁን እዚህ 130 ሰው አለ። እወቁ የሆነ ነገር ሲያደርጉ መታገስ መልመድ። እኔ ግን አንድ ጥያቄ አለኝ። ይሄ ደግሞ ግልጽ ነው፣ አዲስ አጀንዳ አይደለም ወይ? ፋፊ መሰስ አንቺ አጀንዳ መስጠት መቆስቆስ ነው። አንደኛ ነሽ። ግን ያለው ነገር አልተመቸኝም። ዝም ያለ ሰው አለ። አይ ጥሩ ይሆናል። እኔም ዝም ነው የምለው ከዚህ በኋላ። እኔ እኮ የዛኔ ተናድጄ ነው ዩዘርዬ ሂደው ዘቅዝቀዋታል። ታውቂያለሽ ጭራሽ አትወደው ምናምን ምን አይነት ኧረ ኖ ፋፊ ኖ ፋፊ እዛ ፕሮቲን ውስጥ አትግቢ በፈጠረሽ። አሁን ሀላስ እሱን ቀን ዘግተናል። ሀላስ ኢየሩስ ገብታለች። ሰላም ዘገን። አዎ ፋፊዬ ስለሱ ካሁን በኋላ አይመጥነንም። ስለዚህ ወሬ አታውሪ ፋፊዬ። እሺ እኔና አይመጥነንም። እኛ የወደፊት የመጀመሪያችን እንኳን አደረሳችሁ። መቅዲ እንኳን አብሮ አደረሰን። እኔ ቆንጆ ሁላችሁንም ልጥራ ዩዘር ፋፊ ናምሮት ሁላችሁም እንዴት ናችሁ? እንኳን አደረሳችሁ ሁላችሁ ማላልኳችሁ። አይተናል። እናቱ አይተን የመጣ ነው። እግዚአብሔር ይመስገን። አለን እስቲ ኢየሩስ አንዴ ወደ ላይ አንዴ ወደ ታች እነሱ ለነገ አስቀምጠውልን ያለፉት ቤት እና በበዓል አይ ለሰኞ ነው። አሁን ሰኞ ነው። ኧረ በበዓል ምንም የለም። ሰኞ ልንገራችሁ፣ ሰኞም የለም። ኦኬ ነገ አያከብሩም። ያኔ በቀደም እኮ በሽሮ ሸወዱን። አሁን ነገ ላይ መጡ ነው። አይ ነገማ ይመጣሉ እኮ አንቺ ዝም በይ ፍቅር። የምን ማማረት ነው? አስወርጃት ማማረትሽ ታይ። ይመጣሉ ነገ ይመጣሉ። ከተፈቀቀበል ግን ነገ በፍቅር ቢሆን እኔ እኮ ገምናለን። እንደ ሰላም የሚመጣው የለም። ማርያም
አይደለም አንቺ ሁኔታና አኮረፍኩ ተለቀጥኩ ምን ይላል ብሩኬ? አንቺ ቆይ አትራቀኝ ይባባላው ተራራቁም እኮ አንቺ እኔ ሴት ነሽ ሲል ደስ አለኝ። ደግሞ ገና እንጠብቃለን ነው መጠበቅ አለብን ነው ዩዘርዬ፣ ገና እንጠብቃለን። ምን 2 አመት እና ታዲያ ተስፋው ነው ኑሮ ናቸው። ጻድጃውን እንትን አይደል ይደጉ ገና ናቸው። እሺ እናት ካለችማ ምን እንላለን? ዝም እንላለን። እኛም ያሉን ልጆች ማስወጣና ልጅ ለማሳደግ ትንሽ ይመቻችሁ። መልካም በዓል፣ መልካም የፋሲካ በዓል ሁላችሁ። መልካም ሰንበት ይሁንላችሁ። በዓል እንዴት ነው አንቺ ጋር? ኧረ የለም ሰኞ ማክሰኞ የሀይሚ 99 መተን የሀይሚን እኮ ማስገባት ነው አውቀናል። ግን አንድ ቀን አያልፉንም። መቻዩ እና ሲያውልሽ ነው ይህዋ እንደ ሌሎቹ ለምን ያስቃብጣሉ? ለስድብና ለመዘቅዘቅ እንዴ! እነዚህ አሽቃባጮች እናቲትም ጨጓራ የላጡ ጨጓራቸው ጨጓራችሁ ይላጥና እኛ ነገ ጌም አለብን እባክሽን አስጨንቁ። አለቅላቂ ግን እኮ 43,000 ታይቶላታል እኮ 43,000 ገና ይታያል እኮ አልታየም ምንም ተጋቡ ልጅ ናቸው አላለች ማሳደግ ትንሽ ጠንካራ እኛ እስከዛ ድማ በዱላ እንሄዳለን እኮ እስከዛ 2 አመት ድረስ ተቀጃለሽ። እንደዚህማ ራስሽ ነው። ተይ ግን እኮ ይሄ ልጅ ምናምን 3 አመት አሪፍ ነው። እስከዛ ድረስ እሷም መረቅ ይደጉ። ልጅ እኮ ማለት አሻንጉሊት ማቀፍ አደረጋችሁት ቀልደኞች። ፊፊ የታይስቱን ስማችሁ ፍቅር እኮ አለ። እንደውም እኮ ይሄ ጫጫታው ግርግሩ የሆነ ቀን ታውራ ስስቅ አደርኩ ብታዩ ዘርዬ ትዝ ብላችሁ። ኧረ አንቺ እሱ ነገር እኮ ውይ ተይ በስመ አብ ምን እኛ ማለት ነገር ነው እኮ የተበለሻሸ ነው ዘንድሮ። ዩዘርማ የኔ እናት ዩዘርማ ሳውዘለች እኔ ማለት አንዳንዴ ግራ የሚገባ ነገር ነበረ። ግን እኔ ጎበዝ ነኝ ታውቂያለሽ። በጣም ወርጃለሁ እኮ መጨረሻ። በጣም ጎበዝ ነሽ በእውነት አንቺ ቦንቱ ሁላችሁም። በነገራችን ላይ እሷማ እንደውም እሷማ ከአንቺ በላይ ሀይሌ ሄዳ ነበር። ማሮቼ እንዴት ነሽ ፋፍዬ? እኔ እናት ደህና አልሐምዱሊላህ። እንዴት ናችሁ? ልሰላም ይመስገነው። ተናፍቃችኋል። ሰላም ልበላችሁ ብዬ ነው። እሺ እኔ እናት ክብር የለን አለ። ደህና ደሩ ብላችሁ አትፋቱኝም። በቃ ወዳችኋለሁ በጣም። እሺ ደህና ደሩ። ወይኔ ዩዘርዬ እኮ በጣም ነው ናፈቅንሽ። በጣም ናፈቅሽናል። እንደዚህ ነው። በጣም ነው ናፈቅኩሽ። ተይ ግን አትመጣም ዛሬ ያለቃል እንጂ ነገ ነው የምትመጣው። ነገ አዲስ ቤት ይመረቃል። አዲሱ ቤት ላይ አዲስ ቤት ትገባለች ገኒ ነገ። ነገማ አይሆንም። ነገ በዓል ቪዲዮ ነው። ከነገ በኋላ ነው። ኦያ ነይ። ነገ ካልሆነ የሚቀጥለው ሐሙስ ነው የሚሆነው። ለምን መሰለሽ? ከሰኞ እስከ ሐሙስ አለ የተፈጠረ ነገር አለ። ከሰኞ እስከ ሐሙስ ያልቃል ብለሽ ታስቢያለሽ? ነይ ባያልቅሳ መሀል ላይ ደግሞ ሰርፕራይዝ አይመጣውም። ሀብን ይደረጋል። ይመጣል። ለምንድን ነው የማይመጣው? ማይ ምክንያቱም በአራት ቀን አያልቅማ ያለው ነገር መቀጠል አለበት። 3 ሳምንት አንድ ቀን የተወሰደበት 2-3 ሳምንት ነው። በሱማ ግድ ነው። እንደዛ ካልሆነ የእውነት ውሸት ስለሚመስል ሪያሊቲው እንደዛ ነው። ራሱ ገብተሽ ጎግል አርጊና ቼክ አድርጊው። 3 ሳምንት ወይም 2 ሳምንት ነው። እዛ ሲጀመር የለም እኮ ያሉበት የለም። ግን ምንድነው መሰለሽ ትልቅ ካለ እሱ ያስተላልፋል። በተለይ በህግ ከሆነ በተለያዩ ኬዞች ከሆኑ ካልሆነ ግን እኔ እንደዛ የሚፈጸም አይመስለኝም። ባይዘው እኔ ግን እንደዛ ሳይሆን ነገሩ መጀመሪያ ነገሩን ትታ ካልጠፋች በእንደዛ ነው መጥፋት ሳይሆን እኔ እናንተን እንዳለያይ ብር ተከፍሎኝ ነው ምናምን ብላ መጀመሪያ ላይ አይደለም ፕሮሰስ በሱ ደረጃ አትመጣም። በዚህ ደረጃ አትመጣም። እሱ ደረጃ እንዳታስቢ
ኧረ ተው አጀንዳ አትስጡ። ደህና ደሩ። እሱን እኮ ነው ያልኩት። ፋፊ ደስ ነው የሚላት። እሺ ደህና ደር የኔ ውድ ደህና ደር። እንደ አጀንዳ ባንሰጥ እኮ እነሱ ራሱ ያሉት ነው። እናቴ ምን ነበር ህፃኑ ሞቶ ይባላል፣ ህፃኑ ሞቶ ይባላል። ኧረ በፈጠራችሁ እኔ መቅደህ እኔ እኮ አሁን ራሱ ሌላ ነገር የተባለው ነገር ራሱ ግራ ገብቶኛል። ሌላ ኮሽታ ተፈጥሮ እናንተ እንደገና ሌላ ኮሽታ። አንድ ቀን ሌላ ኮሽታ የሚሰረዝ ፕሮግራም የለም። ፏ በይ ፍቅርዬ አውቀውን። አሁን ነገ ይመጣሉ አይመጡም? ፋፊ ምንድነው ኮሽታ የተፈጠረው? የበዓል ልብስ ለብሰው ተቀይሜሽ ነበር ምናምን ብሎ ያው ነገ ፏ በይ አይ ልረጋጋ ነው ያለው እኮ። እኔ እኮ ይሄ መረጋጋት ምንም ነገር አያመጡም ካላበዱ። ወይ ነገማ ሰሞኑን አንዱ ለቀም ነገ ፎቶ ሁሉ ይፖስታሉ። ፏ በሉ እሺ። አይቀርም ግን በሰው ላይ ደስታ አንዱን አታርጉ። ግን እንትን ይመጣሉ። ግልጽ መጣች ይዘህ አይጠና ሁሉ ምን ልትለን ይሆን? አስከፊያት ግራ እንዳይገባሽ ብዬ ነው ላስረዳ። ይኸውልሽ ተረጋግተው ያዘፈን ሲለቀቅ እሱም ያው ኢሞጂ ለቆ እየሳቀ ቦግ ሆኗል። ነገ በጠዋት ዛሬ በደንብ ዝም በይ አሁን ፋፊን እኔ የምነግራት። ምክንያቱም በቃ ለምን በአመት ባልትጨነቅብኝ አላየሽው ይሆናል እንጂ ተመለሽና ቦግ ላይ ከት ብሎ ስቆ ደስ የሚል አማችየውም አብረው አንድ ላይ ነው የለቀቁት ዘፈኑ። ሁለቱም ወንድምና ማቾች ቦግ ብለዋል። ወደ ዋና ጉዳይ ስንመለስ ነገ ቆንጆ አንድም ያናደደው ጥበቡን ነው እንዳይሰራ ብሎ ስለተመለሰ ነው። ተመልሶ ጥበቡ ተሰርቶ መጥቷል አሁን። ስለዚህ ጥበቡ ኧረ ከታችን የሚጻፍ ኮሜንት ኧረ ምንድን ነው ታያቸው ታያቸው ይሙት ተሰርቶ ኮሜንት አታንብቡ። ኮሜንት ካነበባችሁ ገደል ትገባላችሁ። አይ አዎ አታንብቡ ኮሜንት። ኧረ የሚነበብ አይደለም ሲጀመር። ኧረ እኔ ልውጣ በቃ ፋፍዬ። ኧረ ፏ በይ የኔ ውድ ነው። ሰርፕራይዙን ጨርሰው እነሱ መተው ቀደም ብለው አስተካክሎ በቃ ዛሬ ዛሃት ናት ተብሎ የመጣ መስሎኝ ነው። እኔ መስሎኝ ነው፣ እርግጠኛ አይደለሁም። ኧረ ዩዘር ቤንዚል የለም። አብሮ ነው የሄዱት ኢትዮጵያ። የከተማ ታክሲ ራሱ እነሱ እየነዱ አይሄዱ በትራንስፖርት እንጂ የሚሄዱት ኢትዮጵያ እኮ ናቸው። ሌላ ሀገር መሰለሽ እንዴ? አንቺ ደግሞ እኮ ኢትዮጵያ ነው የጠፋው። በፕሌን ቤንዚል የለም። ቤንዚል የለም፣ ትራንስፖርት የለም። ስለዚህ ትራንስፖርት የለም። አሁን ቤት እኛ ቤት ራሱ አስቤዛ ከገዛን ከ8 ቀን ያለፈን ታክሲ ያተን ላውራልሻ ያለው 2-3 እጥፍ ከፍለው ነው። የ300 ሆነ 700 እንደዚህ እየተከፈለ ነው የሚለው። ጌታ ካዳማ አዲስ እንደሱ ቢሆን ብራቸው የተነቀበት እኮ በሄድ መኪናው ሲገኝ እኮ ነው ይዘርይ። መኪና እኮ የለም ጭራሽ መኪና የለም። ታክሲ ራሱ ነይ እኔ እኮ አልኩሽ እኮ ያው ማለት ትናንትና ከትናንት ወዲያ ደስ የሚል ሳቅ ነው። ስቅለት ስለሆነ ደግሞ ያው ሐሙስ ስለዚህ ጀሩስዬም ታውቃለችና እንግዲህ ነው አይደለም ተወዛግበናል። እንግዲህ እንደምታውቂው ዛሬ ደግሞ ያው ትናንትና ስንል ነበረ፣ ገብቶሻል። ዛሬ ደግሞ ማኩረፍ ነበረ። ያው አኮረፉ። ሰው ሁሌ ደስተኛ አይሆንም እኮ አይሆንም። እንደ ዶሮ ጨምሯል በዚህ አይነት። ለዛ ነው እንደ ስንት ኑሮ ራሱ ሌላ ታይቀኝ በጣም ነው የተቀራረፉት። ዩዘርዬ አንቺ ኧረ ተይ በቃ እኔ በቃኝ። ኧረ ተው እኔ ስሚ እኔ ደስ ያለኝ ርዕሱን እኔ የተናገርኳት ርዕስ ነው ያመጣት እና ይመቻቸው። የአራዳ ልጅ ፋይ በሉ እኛ እንደናል። እሷ መጣች ከሚፍታ ጋር እሷ ኮረፈ። ኖ እንደዛ በድንገት መጣ ትልሽ ርዕስ እኮ እንደዛ ቢባል ምንድነው ርዕሱ? እሷ መጣች በድንገት እሱ ማመን አቃተው ነው ያሉት። እኛ እናቷን ወሬ ባለፈው እንደዛ እኮ ተሰርቷል። ተገልብጦ ነው አሁን ደግሞ የተሰራው እኮ እንጂ ያው ነው። ያን ጊዜ አይሰቋል። አሁን አልቆ ተናዷል። ያ ነው እኮ መቅዲ። አንቺ ማመን አምነሻል። እኔ ራሱ ማመን አቅቶኛል አመጣጧ
እኔ አንድ ነገር ነግሬያችሁ ልውጣ። ሚፍታ እጅ ላይ ያለውን ብራስሌት አይታችሁታል? የብሩክ ብራስሌት ነው። እንደገና ደግሞ መነጽሩ የብሩክ ነው። ሰጥቶታል እኮ ባለፈው ሰጥቶታል ተብሏል። ቡና ጠጥቶ በዋህነት እሱማ ዘርዬ ሰጥቶት ነው እኮ ነበርንኛም ቡና ስጠጣ እሰጣለሁ አለ እኮ። አልሰማሽም እንዴ ዘርዬ? እሱ እንዴ ዛሬ አላየሽም እንዴ? ብራስሌቱን ሁሉ ሰጠ። ለእኔም ክሮክስ ተገዛልኝ የተባለው ጊዜ ነበር ዩዘርዬ። አቤት ዩዘር፣ አንቺ ማታየው ነገር የለም ለካ። አቤት